ጤና ይስጥልን ቤተሰቦች በዛሬው ዩቲዩብ ቪዲዮ የምንመለከተው አዲስ ኮምፒውተር ማለትም ላፕቶፕ ወይም ዲስክቶፕ ኮምፒውተር ሊሆን ይችላል መግዛት በምንፈልግበት ሰዓት የምንመለከታቸው ጥቂት ነገሮች አሉ። የመጀመሪያው የሲፒዩ ወይም ፕሮሰሰር አቅሙ ሲሆን ሌላኛው ደግሞ የራም ካፓሲቲ ሊሆን ይችላል። ሲቀጥል ሃርድ ዲስክ ስቶሬጅ ካፓሲቲውን እንመለከታለን ማለት ነው። ሆኖም በዚህ ቪዲዮ የምንመለከተው መጀመሪያ ላይ በጠቀስኩት ሲፒዩ ወይንም ፕሮሰሰር ላይ ይሆናል። ይህንን ቪዲዮ እንድሰራ ያነሳሳኝ ዋናው ነገር አንዳንድ ነጋዴዎች ወይንም ግለሰቦች ሊሆኑ ይችላሉ፣ ሁሉንም ማለት አይደለም፣ የኮር i3 ላፕቶፕ ወይንም የኮር i5 ላፕቶፕ በኮር i7 ወይንም በኮር i9 ዋጋ ሊሸጡላችሁ ይችላሉ። ይህም ማለት ምንድነው? እናንተ ምናልባት ኮር i5 ወይም ኮር i7 መሆኑን የምታረጋግጡበት ቦታ ትክክለኛ ቦታውን ካላወቃችሁ እነሱ ስሙን ኤዲት አድርገው ሊሸጡላችሁ ይችላሉ ማለት ነው። ስለዚህ እንዴት አድርገው ኤዲት ያደርጉታል? that means fake editing ማለት ነው። እንዴት ኤዲት ያደርጉትና ለእናንተ ሊያሳዩአችሁ ይችላሉ የሚለውን የምንመለከት ይሆናል። ለምሳሌ ይህ የኔ የኮምፒውተር ዲቫይስ ስፔሲፊኬሽን ነው። እንደምታዩት ፕሮሰሰሩ 11th ጀነሬሽን ኢንቴል ኮር i7 ነው። ፍሪኩዌንሲው 2.80 ጊጋሄርዝ ነው። አይ ቲንክ ኮምፒውተሩ ትክክለኛ ጥሩ ኮምፒውተር ነው። ይሄም ሪል ዲቫይስ ስፔሲፊኬሽን ነው። ግን ይህንን ኮምፒውተር መሸጥ በምፈልግበት ሰዓት ምናልባት ኮር i7 ወደ ኮር i9 ቼንጅ አድርጌ ፌክ ኤዲቲንግ ማለት ነው ቀይሬ በኮር i9 ዋጋ ኮምፒውተሩን ልሸጥላችሁ ይችላሉ ማለት ነው። ለምሳሌ ኮር i7 የ15000 ብር ዋጋ የሚያወጣ ከሆነ እኔ ግን ኮር i9 አድርጌ ኤዲት አድርጌው ማለት ነው በ25000 ወይንም በ30000 ብር ልሸጥላችሁ ይችላሉ ማለት ነው። ይህንን እንዴት ማድረግ ይቻላል? ማለቴ ፌክ ኤዲት እንዴት ይደረጋል ማለቴ ነው። ይህንን ላሳያችሁ የፈለኩት በዋናነት ኤዲት አድርጋችሁ እንዲሸጡ ሳይሆን መግዛት በምትፈልጉበት ሰዓት ኤዲት አድርገው ለመሸጥ የተዘጋጁ ሰዎችን እንዴት አድርጋችሁ ማረጋገጥ ትችላላችሁ የሚለውን ለማሳየት እንዳትሸውዱ ማለት ነው እንጂ እንድትሸውዱ አይደለም። አብራችሁን ከቆያችሁ እንዴት መቀየር እንደሚቻል አሳያችኋለሁ። አብራችሁን ቆዩ። እሺ ተመልካቾቼ አሁን የኮምፒውተራችንን ሲፒዩ ወይንም ፕሮሰሰር ኔም እንዴት ኤዲት እናደርጋለን የሚለውን አሳያችኋለሁ። እሱን ከማሳየቴ በፊት ቅድም እንደገለጽኩላችሁ ይህንን ቪዲዮ የሰራሁበት ዋናው ምክንያት እናንተ ኤዲት አድርጋችሁ ሌሎች ሰዎችን እንድትሸውዱ ሳይሆን ወይንም እንድታታልሉ ሳይሆን ሌሎች ሰዎች ኤዲት አድርገውት እናንተን እንዳይሸውዷችሁ ለማሳየት የሚረዳ ቪዲዮ ይሆናል ማለት ነው። ይህንን ለማድረግ አንድ በጣም ወሳኝ ኮማንድ አለ። እሱም ሪጅ ኤዲት ይባላል። ያ ማለት ሬጂስተሪን ኤዲት ማድረጊያ ኮማንድ ማለት ነው። ሬጂስተሪ ምንድነው? ሬጂስተሪ በቀላሉ የማይክሮሶፍት ካምፓኒ ያመረታቸውን ዊንዶውስ ኦፕሬቲንግ ሲስተም የትኛውን ቨርሽን ሊሆን ይችላል። እኔ አሁን የምጠቀመው ዊንዶውስ 11 ነው። አጠቃላይ ዲስክሪፕሽኑ ወይም ስፔሲፊኬሽኑን የያዘ ዳታቤዝ ማለት እንችላለን በቀላል ቋንቋ ማለት ነው። ምክንያቱም ሴኩሪቲን ጨምሮ የሃርድዌር ዲቫይሶችን እና የዩዘር ኢንፎርሜሽኖች አጠቃላይ የሚገኙበት ቦታ ስለሆነ ዳታቤዝ ያልኩበት ለዛ ነው። ስለዚህ እሱን እንዴት አክሰስ እናደርጋለን የሚለውን አሳያችኋለሁ። አሁን አክሰስ ለማድረግ ዊንዶ ኪ በተን ፕላስ አርን እንደ ኪቦርድ ሾርትከት መጠቀም ትችላላችሁ። አዘርዋይስ በቀላሉ ሰርች ማድረግ ትችላላችሁ የራን ፖፕ አፕ ዊንዶ እንዲመጣላችሁ። ዜን ራን ፖፕ አፕ ዊንዶ ከከፈትኩኝ በኋላ ቅድም ተጠቀመው ስለነበረ ነው እዚህ ጋር በቀላሉ ሪጅ ኤዲት ብላችሁ ትጽፋላችሁ ማለት ነው። ብዙ ጊዜ ኮማንዶች ኬስ ሴንሲቲቭ ስለሆኑ ሎወር ኬዝ መጠቀሙ በጣም ሪኮመንድ ይደረጋል። ዜን ሪጅ ኤዲት ብላችሁ ከጻፋችሁ በኋላ ኦኬ ትሉታላችሁ። አያችሁት? ኦኬ ስትሉት ሌላ ፖፕ አፕ ዊንዶ ተከፈተልኝ። ይሄ ፖፕ አፕ ዊንዶ ምን ያሳየናል? ሬጂስተሪ በጣም ሴንሲቲቭ ፕሌስ ስለሆነ
ፐርሚሽን ይጠይቃችኋል ማለት ነው። ስለዚህ ፐርሚሽኑ እርግጠኛ ስትሆኑ የስ ትሉታላችሁ ማለት ነው። ዜን እንደምታዩት ሌላ አናዘር ፖፕ አፕ ዊንዶ ተከፍቶልኛል። ይህንን ኦልሬዲ ማክሲማይዝ አድርጌዋለሁ። እንደምታዩት ይሄ የኔ ኮምፒውተር ነው። ይሄ ኮምፒውተር ውስጥ ምን አለ? ወደ አምስት ፎልደሮች ይገኛሉ። እነዚህ 5 ፎልደሮች የተለያየ ሪስፖንሲቢሊቲ አላቸው። ለምሳሌ ሎካል ማሽን አጠቃላይ የማሽኑን ሃርድዌር እና ሌሎች ስፔሲፊኬሽኖችን አካቶ የሚይዝ ነው። ሌላኛው ፎልደር ዩዘርስ የሚባለው ፎልደር ደግሞ የተጠቃሚውን ለምሳሌ ገስት ዩዘር ሊሆን ይችላል፣ አድሚን ዩዘር ይሆናል። የእነሱን ኢንፎርሜሽኖችን አካቶ የሚይዝበት ሰብ ፎልደሮች ናቸው። ስለዚህ በአጠቃላይ ወደ 5 ሰብ ፎልደሮች አሉ በኮምፒውተር ውስጥ ማለት ነው። ስለዚህ የኛ ዋናው ዓላማችን ምንድን ነው? ሲፒዩ ወይንም ፕሮሰሰር ኔሙን እንዴት ኤዲት እናደርጋለን ነው። ሶ ሲፒዩ እንደሚታወቀው የሃርድዌር ፓርት አካል ስለሆነ የት ውስጥ ነው የሚገኘው? ሎካል ማሽን ውስጥ ነው። ሶ ሎካል ማሽኑን ኤክስፓንድ አደረጉታላችሁ። ዜን ሌላ ሰብ ፎልደሮች ታገኛላችሁ። ለምሳሌ ላይክ ቢኤስዲ ባይናሪ ናምበሮች አሉ እዚህ ጋር ባይናሪ ሪፕሬዘንት የተደረጉ ማለት ነው። ሶሪ ሃርድዌር አለ፣ ሳም ሴኪሪቲ፣ ሶፍትዌር ሲስተም ኤንድ አዘር ሪሌትድ ነገሮች እዚህ ውስጥ ይገኛሉ። ስለዚህ የኛ ትኩረት አሁን ሃርድዌር ፓርት ስለሆነ ሃርድዌር ፎልደርን ድጋሚ ኤክስፓንድ ታደርጉታላችሁ ማለት ነው። ዜን አጌን ሌሎች ሰብ ፎልደሮች አሉ። አሁን አክሰስ ማድረግ የምፈልገው ዲስክሪፕሽን የሚለውን ይሆናል። ዲስክሪፕሽንን ክሊክ ስታደርጉት ሌላ ፎልደር አለ፣ ሲስተም ሰብ ፎልደር። ዜን እሱንም ኤክስፓንድ ታደርጉታላችሁ። እንደምታዩት ሌሎች በጣም ወሳኝ ሰብ ፎልደሮች በሲስተም ሰብ ፎልደር ይገኛሉ። እነሱም ለምሳሌ ላይክ ባዮስ፣ ሴንትራል ፕሮሰሰር ኤንድ ላይክ ቪዲዮ አዳፕተር ባስስ ይሆናሉ ማለት ነው። ባይ ዘ ዌይ ትክክለኛ የሲፒዩ ኔምን ወይንም የሃርድ ዲስካችሁን ካፓሲቲ ወይንም የራሙን ካፓሲቲ በትክክል ለማወቅ ከፈለጋችሁ ባዮስ ውስጥ ነው። ምክንያቱም ባዮስ በፍጹም ኤዲት አይደረግም ዊዛውት ካምፓኒ ወይንም ማኑፋክቸረሩ ማለት ነው። ከሱ ውጭ ማንም ሰው ኤዲት ማድረግ ስለማይችል ባዮስ ላይ ካለ ያ ነገር በትክክል የኮምፒውተሩን ስፔሲፊኬሽን ይገልጻል ማለት ነው። ግን ሌሎች ፓርቶች አሁን ማሳያቸው ፓርቶች ግን በሌሎች ዩዘሮች ኤዲት ይደረጋሉ። ለዛ ነው በጣም ሴንሲቲቭ የሚሆነው። ስለዚህ አሁን ማሳያችሁ እዚህ ጋር ሴንትራል ፕሮሰሰርን ትከፍታላችሁ። ሴንትራል ፕሮሰሰርን ስትከፍቱ ወደ ስንት ፎልደሮች አሉ? ወደ 7 ፎልደሮች አሉ። እነዚህ አይ ሚን 8 ፎልደሮች ቢኮዝ ከዜሮ ስለሚጀምር ማለት ነው። ስለዚህ ከዜሮ እስከ 7 ማለት ሞስት ኦፍ ዘ ታይም ኮር አይ 7 ከሆነ ከዜሮ እስከ 7 ነው የሚያሳያችሁ። ኮር አይ 3 ከሆነ ከዜሮ እስከ 2 ይሆናል። ኮር አይ 5 ከሆነ ደግሞ ከዜሮ እስከ 5 ያሳያችኋል። ግን ዲፐንዲንግ ኦን የብራንዱ ማለት ነው የምትጠቀሙት የላፕቶፕ ብራንድም አንዳንዴ ሊለያይ ይችላል። ኮር አይ 3 ሆነው ከዜሮ እስከ 3 ሊሆን ይችላል፣ እስከ 4 ሊሆን ይችላል። ግን በአብዛኛው ያለውን ነው የነገርኳችሁ። ስለዚህ እዚህ ጋር እንደምታዩት ወደ 8 ፎልደሮች አሉ ከዜሮ እስከ 7። አንደኛውን ሴሌክት ማድረግ ትችላላችሁ፣ የትኛውንም ማለት ነው። ሴሌክት በምታደርጉበት ሰዓት እንደምታዩት እዚህ ጋር ኔም አለ፣ ታይፕ አለ ኤንድ ዴታ አለ። ሰውን የምፈልገው አሁን ምንድነው ፕሮሰሰር ኔሙን ኤዲት ማድረግ ነው። ስለዚህ እዚህ ጋር አለ ፕሮሰሰር ኔም ስትሪንግ። ያው እንደምታውቁት በፕሮግራሚንግ ህግ የካራክተሮች ቅንጅት ነው አይደል ስትሪንግን የሚፈጥረው። ሶ ስትሪንግ እዚህ ጋር ለዛ ነው ፕሮሰሰር ኔም ስትሪንግ የሚለው። ሶ ስንት ይላል? 11 ጀነሬሽን ኢንቴል ኮር አይ 7 ይላል ኤንድ 2.80 ጊጋሄርዝ አለ። ሶ ይህንን ነው እኔ ኤዲት ማድረግ የምፈልገው ማለት። ሶ እንዴት ኤዲት እናድርገው ነው። ስለዚህ እሱን ኤዲት ለማድረግ ፕሮሰሰር ኔም ስትሪንግ ላይ ራይት ክሊክ ታደርጋላችሁ። ሴን እዚህ ጋር ምን ይላል? ሞዲፋይ ባይናሪ፣ ዴሊት እና ሪኔም አለ። ለምሳሌ ሞዲፋይን መጠቀም ትችላላችሁ። ሪኔምን በምትነኩበት ሰዓት የፕሮሰሰር ኔም ስትሪንጉን ነው ስፔሲፊካሊ የምትቀይሩት እንጂ የኮሩን ዲስክሪፕሽን አይደለም የምትገልጹ። ስለዚህ ነው የምፈልገው ምንድነው ሞዲፋይ የሚለውን ነው ማለት ነው። ሶ ሞዲፋይ ትሉታላችሁ። ሞዲፋይ በምትሉበት ሰዓት ሉክ ፖፕ አፕ ዊንዶ መጣላችኋል። ስለዚህ ጋር ቫሊዩ ዳታውን የፕሮሰሰር ኔም ስትሪንግ አለ፣ ቫሊዩ ዴታውን መቀየር ትችላላችሁ። ሰው እኔ የምፈልገው ለምሳሌ ይህንን ኮምፒውተር ኮር አይ 9 ማድረግ ነው የፈለግኩት፣ ፌክ ኤዲቲንግ ማለት ነው ኖት ኢን ሪያሊቲ። አይ 9 ኤንድ 2.8 ጊጋሄርዝ የሚለውን እስኪ እንደ ዲስክቶፕ ወደ 3 ነጥብ ምናምን አካባቢ ልውሰደው፣ ወደ 3.80 ጊጋሄርዝ
አካባቢ ኤዲት አደረኩት። ዜን እዚህ ጋር ከፈለጋችሁ 11th ጀነሬሽን የሚለውን 20th ጀነሬሽን ኦር 13th ጀነሬሽን ማለት ትችላላችሁ። እንደ ፍላጎታችሁ ኢንቴልን ወደ ኤምዲ መቀየር ትችላላችሁ። ዜን ኦኬ ትሉታላችሁ። ኢሚዲየትሊ ሉክ ሞዲፋይ ሆኗል ወይም አፕዴትድ ሆኗል ማለት ነው። ሶ ኮር i9 ኤንድ 11th ጀነሬሽን 3.8 ጊጋሄርዝ ይላል። ሶ ይሄ ፌክ ኤዲቲንግ ነው። ዜን ያ ሰው ለምሳሌ ያ ግለሰብ ፌክ ኤዲት አድርጎት ዜን እንዴት ነው የሚያሳያችሁ? ይሄንን ከፍቶ አያሳያችሁም። እናንተ ኮምፒውተር መግዛት በምትፈልጉበት ሰዓት ዜን ይዘጋና ምናልባት ኮምፒውተሮች ብዙ ጊዜ ሪስታርት ሊፈልጉ ይችላሉ፣ እንደ ኮምፒውተር አይነቶች ማለት ነው። ምናልባት የኔ ኮምፒውተር ሪስታርት የማይፈልግ ከሆነ መቀየርና ለመቀየሩም ላሳያችኋለሁ። ሶ ሲስተም ኢንፎርሜሽን የሚለው ላይ እንገባለን። እንደምታዩት ሲስተም ኢንፎርሜሽን ላይ በትክክል ተቀይሯል። 11th ጀነሬሽን ኮር i9 ግን ቅድም ኮር i7 ነበረ። ሁለተኛ 3.80 ጊጋሄርዝ ነው ፍሪኩዌንሲ 3.80 ማለት ነው። ያ ማለት ከኮር i7 ወደ ኮር i9 ቀይሬዋለሁ። ስለዚህ 20 ሺህ ብር የሚያወጣ ኮምፒውተር ከሆነ እኔ 30 ሺህ ብር ሊሸጥላችሁ ይችላል፣ ወይንም ያ ግለሰብ እንደዛ ብሎ ሊሸጥ ይችላል። ስለዚህ ይህን ነው የሚያሳያችሁ ነጋዴ ወይንም ሲስተም ሴቲንግ ውስጥ ገብቶ አባውት የሚለው ላይ ቅድም እኔ ከፍቼ የነበረውን ያሳያችኋል። ዜን እናንተ ያን ስትመለከቱ ልታምኑት ትችላላችሁ ማለት ነው። ስለዚህ ይህ እናንተን ሊሸውዳችሁ ስለሚችል እንዴት ኤዲት እንደሚደረግ ካወቃችሁ እንዴት ነው በትክክል የኮምፒውተሩን ኮር ወይንም ሲፒዩ ዲስክሪፕሽን ማወቅ እንችላለን። በቀጥታ መሄድ ያለባችሁ ኮምፒውተሩን ፓወር ኦፍ ታደረጉትና እንደገና ፓወሩን አድርጋችሁ ምናልባት የኮምፒውተሩ አይነት ይወስናል። ብዙ ጊዜ ኤፍ12 አለ፣ አንዳንዱ ኤፍ2 አለ። ብዙ አይነት ብራንዶች ስላሉ ነው። ስለዚህ ፋንክሽን ኪውን አፕሮፕሪየት ፋንክሽን ኪውን ትነኩትና ባዮስ ዲስፕሌይ የሚያደርገው የዲቫይስ ስፔሲፊኬሽን ኢንክሉዲንግ ራም አስ ዌል አስ ሲፒዩ ኤንድ ሃርድ ዲስክ ኤንድ ሪሌትድ ዲቫይስ ስፔሲፊኬሽን ይመጣላችኋል። እሱ ትክክለኛ የኮምፒውተሩን ስፔሲፊኬሽን የሚገልጽላችሁ ነው። ስለዚህ ሁሌም ኮምፒውተር ስትገዙ ኦፕሬቲንግ ሲስተሙን ከፍታችሁ እዛ ላይ ይሄ የሚመጣላችሁ ሲስተም ኢንፎርሜሽኑን ሳይሆን ማየት ያለባችሁ ኦፕሬቲንግ ሲስተሙ ሳይከፈት ባዮሱን ማለት ነው ፓወር ኦን እንደሆነ ኢሚዲየትሊ ኦፕሬቲንግ ሲስተሙ ከመነሳቱ በፊት ባዮስ ከሮም ላይ ታስነሱትና በፋንክሽን ኪ ዘን ዲስክሪፕሽን አይታችሁ የኮምፒውተሩን ካፓሲቲ ማወቅ ትችላላችሁ። የዛኔ በኮንፊደንስ መግዛት ትችላላችሁ ማለት ነው። ስለዚህ ይህን ይመስላል የዛሬው ቪዲዮ። ቪዲዮውን ከወደዳችሁት እንዲሁም አስተማሪ ሆኖ ካገኛችሁት የኔን ዩቲዩብ ቻናል ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በትህትና ጠይቃችኋለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።